ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። በትግራይ ክልል ከደሞዝ እና ጥቅማ ጥቅም ጋር በተያያዘ ተነስቶ የነበረውን ውዝግብ አሁንም ቀጥሎ የፌዴራል መንግስቱንና ጊዜያዊ አስተዳደሩ የቃላት ልውውጥ ውስጥ እንዲገቡ አስገድዷቸዋል። ህወሓት በአክሱም ስብሰባውን ባደረገበት ወቅት ወደ ፌዴራል መንግስቱ ያሻገራቸውን ክሶች የጊዜያዊ አስተዳደሩን በፕሬዝዳንቱ በኩል ደግሞ ወደ አዲስ አበባ አሻግሮታል። ከአቅሜ በላይ ነው የሚለው የጀነራሉ መግለጫም በጠቅላዩ ምላሽ ተሰጥቶበታል። በአሁኑ የመረጃ ሰዓታችን የምንቃኘው ጉዳያችን ነው። በሌላኛው መረጃችን ደግሞ ወደ ፖርት ሱዳን በማቅናት ከጀነራል አልቡርሃን እና ባለስልጣኖቻቸው ጋር የመከሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ አስመራ መመለሳቸው የተመለከተና ግብጽ የህዳሴውን ግድቡን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማታደርግ ያስታወቀችበትን አክለን በዝርዝር ልናስደምጣችሁ አሰናድተናል። እስከ ፍጻሜው አብራችሁን ቆዩ። ትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ቅሬታ አቅርበዋል። ጉዳዩ በበጀት ጉዳይ ነው። የፌዴራል መንግስት በጀት እየላከልን አይደለም የሚል ቅሬታ ነው አስተዳደሩ ያቀረቡት። በዚህ ዙሪያ ጉዳዩ በቀጥታ የሚመለከተው የገንዘብ ሚኒስቴር እንዲሁም የፌዴሬሽን ምክር ቤት ያሉት ነገር የለም። ሌተናል ጀነራል ታደሰ ወረደ ሰሞኑን ይፋ ባደረጉት መረጃቸው የፌዴራሉ መንግስት ለክልሎች መድቦ የሚልከው የድጎማ በጀት እየላከልን አይደለም፣ ከላከልንም 2 ወራት ተቆጥረዋል ሲሉ አስታውቀዋል። ጀነራሉ በዚህም ለሰራተኞቻቸው ደሞዝ መክፈል አልቻልንም ያሉ ሲሆን በባንኮች ውስጥም የጥሬ ገንዘብ እጥረት እየገጠመን ነው ሲሉ አክለው አስታውቀዋል። ባለፈው እሁድ ህዳር 21 ቀን 2018 ዓመተ ምህረት በአክሱም ጽዮን ዓመታዊ በዓል ላይ በመገኘት ንግግር ያደረጉት ፕሬዝዳንቱ ከ3 ዓመታት በፊት የተፈራረመው የፕሪቶሪያ ስምምነት አደጋ ላይ ነው ሲሉም አስጠንቅቀዋል። ከፌዴራሉ መንግስት በጀት እና የሰራተኞች የደሞዝ ጭማሪ በተያያዘ በትግራይ በዚህ ቀደም ቅሬታዎች ሲቀርቡ ተሰምተዋል። ከዚሁ ጋር በተያያዘም የትግራይ ክልል ፕላት ኮሚሽን ኮሚሽነር ሃንሳ ተክላይ በመንግስት የመንግስት ሰራተኞች የደሞዝ ጭማሪ እንዳያገኙ ያስተላለፈው ውሳኔ በክልሉ ያለው አፈጻጸም በማስመልከት ከሳምንታት በፊት ለትግራይ ቴሌቪዥን መግለጫ በሰጡበት ወቅት ጭማሪው በክልሉ መዘግየቱን ገልጸዋል። ኮሚሽነር ሃንሳ ለዚሁ የደሞዝ ጭማሪ መዘግየት ምክንያት አድርገው ያቀረቡት የክልሉ ጊዜያዊ አስተዳደር እንዲሁም የፌዴራሉ መንግስት ነው። በዚሁ ማብራሪያው መንግስት ሰራተኞች ከጥቅምት ወር ጀምሮ እንዲያደርስ የወሰነውን የደሞዝ ጭማሪ በትግራይ ዘግይቷል። የመዘግየቱ ምክንያት ደግሞ ከክልሉ መንግስታዊ ተቋማት መሰብሰብ የነበረው መረጃ በወቅቱ ባለመሰብሰቡ ከፌዴራል መንግስት የተላከ አዋጅና መመሪያ ተተርጉሞ በጊዜያዊ አስተዳደር መጽደቅ ስለነበረበት ነው ሲሉ የተናገሩ ሲሆን ሌላው ፈታኝ ማነቆ ያሉት ደግሞ ለደሞዝ ጭማሪው በቂ የሆነ ገንዘብ ከፌዴራል መንግስት አልመደቡም ነው የሚል ነበር። ክልሉ ወጪዎችን ከውስጥ ገቢዎች ለመሸፈን እየተጣጣረ ይገኛል። በዚህ ዓመት 12 ቢሊዮን ብር ገደማ ያስፈልገናል። ከፌዴራል መንግስት የተላከልንን ግን 4.8 ሚሊዮን ብር ሲሆን የ8 ቢሊዮን ብር ያህል የበጀት እጥረት አለብን። ይህን ክፍተት መሙላት የሚችል በጀት የለንም ሲሉ የተናገሩ መሆኑን የሚታወስ ነው። በሌላ አቅጣጫ በትግራይ ክልል በጀት አጠቃቀምና በጀት የሚውለው ለምን ዓላማ እንደሚውል በተመለከተ በፌዴራሉ መንግስት በኩል ጥያቄዎች እንዳሉ ከ1 ወር በፊት ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ የጠቆሙበት ሁኔታ የነበረ መሆኑን የሚታወስ ነው። ጠቅላይ ሚኒስትሩ በዚሁ ማብራሪያቸውም የፌዴራል መንግስት ለክልሉ የሚልከው በጀት ለልማት እንዲውል ከማድረግ ይልቅ ሙሉ በሙሉ ለታጣቂዎች የደሞዝ ክፍያ የሚውል መሆኑን በመጥቀስ ችግር ያለ መሆኑን ያመለከቱበት ሁኔታ ታይቷል። በዚህ ዙሪያ በጊዜው በሰጡት ማብራሪያም የትግራይ ውስጥ
ደሞዝ ጭማሪ በሚውል የተፈጠረ ችግር የነበረ መሆኑን የሚታወስ ነው። ትግራይ ያሉ ታጣቂዎች በመልሶ ማቋቋም ወይም ዲዲአር ቢያወጡ ለሀገርም ለቤተሰብም ይጠቅማል። እነዚህ ወጣቶች በዲዲአር ውስጥ እንዳልፉ አድርጎ በመያዝ በደሞዝ መጨቃጨቅ አስፈላጊ አይደለም። ትግራይን የምንልከው በጀት በሙሉ የሚውለው ለወታደሮች ነው። ይህ ትግራይን እየጎዳ ነው ሲሉም ነበር የተናገሩት። ትግራይ የምንልከው በጀት በሙሉ የሚውለው ለወታደሮች ነው። ይህ ትግራይን እየጎዳ ነው ነበር ያሉት ጠቅላዩ። በፕሪቶሪያ ስምምነት መሰረት የትግራይ ጊዜያዊ አስተዳደር ተጠሪነቱ ለፌዴራል መንግስት ሲሆን እስካሁን ባለው ሁኔታ ጀነራል ታደሰ የስራ አፈጻጸም በተመለከተ ለፌዴራል መንግስት ሪፖርት ማቅረባቸውን የሚመለከት መረጃ አልወጣም። ዘግይቷል በተባለ የፌዴራል መንግስት በጀት ዙሪያ እስካሁን ባለው ሁኔታ በፌዴራል መንግስት በኩል የተባለ ነገር የለም። በቀጣይ መረጃ የኤርትራው ፕሬዝዳንትና የጀነራሉ ምክር ተጠናቋል። በቀጠናው ጉዳይ ጀነራሉ እና ኢሳያስ አብረን ለመስራት ተስማምተናል ሲሉ ይፋ አድርገዋል። ከሁለት ቀናት ቆይታ በኋላም ኢሳያስ ወደ አስመራ ተመልሰዋል። ፕሬዝዳንት ኢሳያስ አፈወርቂ ቅዳሜ ከሰዓት በኋላ ወደ ፖርት ሱዳን የገቡ ሲሆን ከሱዳን ፓርላማ አፈ ጉባኤ ጀነራል አብዱል ፈታህ አልቡርሃን ከጠቅላይ ሚኒስትር ካሚል ኢድሪስ እና ሌሎች ባለስልጣናት ጋር መወያየታቸውን የሱዳን እና የኤርትራ መገናኛ ብዙሃን ዘግቧል። መሪዎቹ በኤርትራና በሱዳን መካከል ያለውን የሁለትዮሽ ግንኙነት ማጠናከር፣ በሱዳን የእርስ በርስ ጦርነት ላይ በተከሰተ ሁኔታዎችና በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ተወያይተናል ሲሉም ፕሬዝዳንቱ መናገራቸው በዘገባው ተመልክቷል። አክለውም የሱዳን መረጋጋት ለአካባቢው መረጋጋት ቅድመ ሁኔታ ነው ብለዋል። እንደ ኢሮፒያን አቆጣጠር በግንቦት 2023 ጦርነት ከተቀሰቀሰ በኋላ በፈጥኖ ደራሽ ኃይሉ ከካርቱም የተባረረውና በምዕራብ ሱዳን የወደብ ከተማ ፖርት ሱዳን የሰፈረው የጀነራል አልቡርሃን ጦር በመጋቢት ወር መጨረሻ ዋና ከተማዋን መልሶ ተቆጣጥሯል። የሱዳን ጦር ከግብፅ፣ ከሩሲያ፣ ከኢራን፣ ከቱርክ እና ከኤርትራ እርዳታ እንደሚያገኝ ይነገራል። የፈጥኖ ደራሽ ጦር እንዲሁም በዋነኝነት ከተባበሩት አረብ ኤሚሬት፣ ቻድ እና ኬንያ ድጋፍ እንዳለው ይታመናል። የሳውዲ አልጋ ወራሽ መሐመድ ቢን ሰልማን ከሳምንታት በፊት ዋይት ሃውስን ጎብኝተው ፕሬዚዳንት ትራምፕ የሱዳንን ሁኔታ በግልጽ እና ውዝግብግቡን ለመፍታት ጣልቃ እንዲገቡ መጠየቃቸው ተዘግቧል። ይህን ተከትሎም በሱዳን ያለው ሁኔታ ላይ መስራት እንጀምራለን ብለዋል። በሱዳን ውስጥ የተሰራፋ ግፍ እየፈጸመ መሆኑን ያነሱት የአሜሪካው ፕሬዝዳንት ጦርነቱን ለማስቆም ከግብፅ፣ ሳውዲ አረቢያ እና የተባበሩት አረብ ኤሚሬት ጋር በጋራ ለመስራት ቃል መግባታቸው ይታወቃል። ወደ መጨረሻው መረጃችን ተሻገርን። ታላቁ የህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ የግብፅ የውጭ ጉዳይ ሚኒስትር ባድር አብዲላቲ ለቢቢሲ ተናገሩ። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስትሩ ባለፉት 13 ዓመታት የደረጉ ውይይቶች አንዳችን መፍትሄ አላመጡም ብለዋል። የህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብፅ መካከል ያለው ግንኙነት የበለጠ መሻከሩን ጠቅሰው በዚህ መካከር ምክንያት ዓለም አቀፍ ማህበረሰብ ስጋት ሊሰማው እንደሚገባም ተናግረዋል። ባለፉት 13 ዓመታት በሀገሪቱ መካከል የተደረገ ውጤት ባለማግኘቱ ግብፅ በዓለም አቀፍ ሕግ መሰረት የውሃ ደህንነቷን እንደምታስከብር አክለዋል። ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም አይነት ባለማግኘታቸው በቀጣይም ንግግር ማድረግ አስፈላጊ አይደለም ብለዋል። የውጭ ጉዳይ ሚኒስትሩ የግድቡ ጉዳይ ከኢትዮጵያ ጋር ካለ የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት ሚኒስትሩ ግድቡን እንደተናጠል እርምጃ ነው የምንቆጥረው ብለዋል። አክለውም ህገወጥ ነው ሲሉ የመንግስታቸውን አቋም አንጸባርቀዋል። ግድቡን ከዓለም አቀፍ ህግ ጋር የሚያጣጥም አይደለም ሲሉ የገለጹት የውጭ ጉዳይ ሚኒስትሩ ዓለም አቀፍ ህግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ህግ መርሆች መመራት አለበት። ይህም ማለት ማሳወቅን እና ጉዳት አለማስተካከሉን ማረጋገጥ ያስፈልጋል በማለት አብራርተዋል። አንድ ወር በፊት ግብፅ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም
እርምጃዎች እንደምትወስድ ፕሬዝዳንት አብደል ፈታህ አልሲሲ መናገራቸው ይታወሳል። ኢትዮጵያ በሰጠችው ምላሽ ግብፅ ህገወጥነትና የበላይነት በተሞላ መንገድ የአባይን ወንዝ ለመቆጣጠር መሞከሯን ቀጥላለች ብላለች። አልሲሲ ግብፅ በዲፕሎማሲና እንደ መንግስቱ ድርጅት ባሉት ዓለም አቀፍ ተቋማት ላይ መተማመኗ እንደ ድክመት መቆጠር የለበትም ብለዋል። ፕሬዝዳንቱ ኢትዮጵያ ታላቅ የህዳሴ ግድብን በማስተዳደር ረገድ እየተከተለች ያለውን ኃላፊነት የጎደለው አካሄድ አገራቸው እጇን አጣጥፋ አትመለከትም ብለዋል። የኢትዮጵያ የውሃና ኢነርጂ ሚኒስቴር በሰጠው ምላሽ ኢትዮጵያ በአባይ የመጠቀም መብቷን አሳልፎ እንደማትሰጥ አስረግጧል። ከኢትዮጵያ ጠላቶች በኩል በእጅ አዙር ጫና ቢበረታም የኢትዮጵያ እድገት አይቀለበስም ሲል አክለዋል። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የግብፅ የውጭ ጉዳይ ሚኒስትር ባድር አብድላቲ የህዳሴ ግድቡ ከዓለም አቀፍ ሕግ ውጭ የተወሰደ የአንድ ወገን እርምጃ ነው። ይህን የሚያሳዝን ነው። እኛን ስላላማከሩን እውቅና አንሰጥም። ያሳለፍነው መስከረም ወር ማገባደጃ ላይ የተባበሩት መንግስታት ጠቅላላ ጉባኤ ሲካሄድ የውጭ ጉዳይ ሚኒስትሩ ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በየትኛውም ተፋሰስ የሚኖሩ የሚሊዮኖች ህይወት አደጋ ላይ ጣለች ብለው በመክሰስ አገራቸው ጉዳዩን ወደ ዓለም አቀፍ የፍትህ ፍርድ ቤት ትወስዳለች ብለው ነበር።